እሺ የተወደዳችሁ የወንጌል ማህበርተኞች ወንድሞች እህቶች እንዴት ሰነበታችሁ? እንደምን ዋላችሁ አደራችሁ? በቸርነቱ ለቃሉ ያተጋን ማዕደ ወንጌልን ተካፋዮች ያደረገን እግዚአብሔር ስሙ ይመስገን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። እኛስ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው የሚል ቃል ይዘን አንድ ጉዳይ ላይ እንነጋገራለን። እኛስ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው ብሎ ይጠይቃል። እኛስ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው? ደግመን ቃሉን እንያዘው። እኛስ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው? የሚያስፈራ ኑሮ የሚያስፈራ ኑሮ ነው። አንድ ቀን ሁለት ቀን አይደለም፣ ዘወትር። እኛስ ዘወትር በሚያስፈራ ኑሮ የምንኖረው ስለምንድን ነው? ነዋሪው ምን እያለ ነው? ምን እያሰላሰለ ነው? የዚህ ቃል ተናጋሪ ባለቤት አለው ይሄ ቃል። እኛስ ዘወትር በሚያስፈራ ኑሮ የምንኖረው ስለምንድን ነው ብሎ ይጠይቃል። ያሰላስላል፣ አቋሙን ይገልጣል። የጥያቄው መነሻ ወይም ደግሞ የጥያቄው መሰረት ምንድን ነው? ኑሮ። ምን አይነት ኑሮ? የሚያስፈራ ኑሮ። አስፈርቶ የሚያልፍ አይዞ ያልፋል የሚባል ነው ወይ? ዘወትር ለዘላለም አንተማ በዛው። እኛ ለዘላለም እንኖራለን እንዴ? ዘወትር። የሚገርም ነው። የሚያስፈራ ኑሮ ኖራችሁ ታውቃላችሁ? የሚያስፈራ ኑሮ ገጥሟችሁ ያውቃል? ኧረ አሁንስ የኔ ዙሪያዬን ገደል ሆኖብኛል፣ መውጫ የለኝም ብላችሁ ኑሯችሁን ፈርታችሁ ታውቃላችሁ? ኑሮ አስፈርቷችሁ ያውቃል? ኑሮ ያስፈራል፣ ግን ያን ያህል የሚያስጨንቅ ደረጃ ላይ ባይደርስም እንደየደረጃው ኑሮ ምን ያደርጋል? አስፈሪ ነው። ሽሜን ካስፈራ እኛማ ነይ ሸዋ ወደ ቦታች ነይ። ምን ነው ሞሉበት? አይ ወንበር አይጠፋም። ይሄው እኮ አለ ወንበርሽ እኮ ቦርሳ ላይ የተቀመጠበት እንጂ አለ። ስለፊት አድርጊው እናትዬ፣ ችግር የለም። ሸዋ የደገሰ ወንበር እኮ ነው። እና ኑሮ የሚገርም ነው። በሚያስፈራ ኑሮ የምንኖረው ለምንድን ነው? ያውም ዘወትር ብሎ ጠይቋል ጠያቂው። እንደው ሲጠርጥሩ እንዲህ ያለ ቃል ጠቅሶ በእርግጥ ማን ይመስላችኋል ማለት ትንሽ ሊያስቸግር ቢችልም ግን ምንም አይደለም። እኔም አሁን ዝም ብዬ ብትጠይቅ ላልመልስ እችላለሁ። አንድ ጥቅስ ተጠቅሶ ግን እንደው ማን ይመስላችኋል? እንደው አንተ ደግሞ አለ እሱ አታውቅም እንደ ሌላ እሺ መዛር እንኳን አልሆነም፣ አልተገኘም። እሺ ሌላ ሰው ቅዱስ ዳዊት ጥሩ ሀሳብ ነው፣ ግን አልተገኘም። አይ ግን ሙከራው ግን ቀላል አይደለም። የጳውሎስም ያለው ሐዋርያው ቅዱስ ዳዊትም ያለው ሁለቱ ናቸው የሚመስሉት። እንዲህ ያለ ብዙ ሰፊ ነገር በቃ ብዙ አላታክታችሁ። አዎ ቅዱስ ጳውሎስ ነው፣ ግራ አላጋባችሁ ስለሆነ ማለት ነው። እና እሱ ነው ይሄን ያለው።
ሐዋርያው በጣም ጥሩ እውነቱ ሐዋርያው ቅዱስ ጳውሎስ ነው። ስለዚህ ዘወትር በሚያስፈራ ኑሮ የምንኖረው ስለምንድን ነው ብሎ አንድ ጉዳይ ተነስቶበት ነው። አንድ ጉዳይ ተነስቶበት ለዚያ ማብራሪያ እና መልስ ሲሰጥ እንጂ እንደኛ እንደው ኑሮ ምን እንደው ብሎ ኑሮውን በማማረርና በመቆዘም የተናገረው ቃል ግን አይደለም። እኛ አሁን እርስ በርሳችን ብንነጋገር ይሄ ቃል የጋራችን ነው። ሽመልስም ብሏል። እውነት ነው። ብዙ ጊዜ ኑሮ ደረጃው ቢለያይም አስፈሪ ነው። አስፈሪ ነው። የሚያስፈራን እንደውም ከኋላ ያለፍነው አይደለም፣ ከፊታችን ያለው ኑሮ ግን ዛሬም አይደለም ማለት ዛሬም እንደነገሩ ተውሏልና ማለት ነው። ብዙ ጊዜ የሚያስፈራ ኑሮ የትኛው ነው? ከፊት ለፊት ያለው ኑሮ ነው። ነጋዴውንም ያስፈራዋል። እከስር ይሆን እንደው እንዴት ይሆን ያስፈራዋል። ትልልቅ ድርጅት ትልልቅ ኩባንያዎች ያቋቋመም እንኳን ማለት ነው ፍርሃቱ እንደውም እያደገ ሊሄድ ይችላል። እያደገ የሚሄድ ፍርሃት አለ። እንደውም አነስተኛ ኑሮ ያለው የእሱ ፍርሃት በዛው ልክ አነስተኛ ነው። የኑሮ ፍርሃት የሚለቅ እንዳይመስላቸው። ተማሪ በብዙ ፍርሃት የተተበተበ ነው። እያደገ ሲመጣ ሃይስኩል ኮሌጅ ሲገባ ነው የሚጀምረው የኑሮ ፍርሃት አይደለም። እስከዛ በተስፋ የተሞላ ነው የሚማር ሁሉንም ይዘው የሚጨብጠው። አሁን እውነተኛው ኑሮ አፍጦ ይመጣል ማለት ነው። ያኔ የኑሮ ፍርሃት አለ በእያንዳንዳችን። እውነቱን ልንገራችኋል፣ እኔ ውስጥ ሰባኪ ስለሆንኩ ካህን ስለሆንኩ ከኑሮ ፍርሃት ነፃ ያወጣሁ እንዳይመስላችሁ። የኑሮ ፍርሃት አለብኝ። ልዩነቱ ያንን ፍርሃታችንን ለማን እንጥለዋለን? አማኞች ለእግዚአብሔር ተስፋ አለን። ይታደገኛል፣ ያድነኛል፣ ማዕበሉን ጸጥ ያደርገዋል ብለን አስበን አሰላስለን አንዳንድ ቀን እንቅልፋችን ብን ብሎ እስኪጠፋ ድረስ ማለት ነው አልወጣ ሁሉ ይለናል። አቁማ ብለን አእምሮ እኔ ብዙ ቀን ተመኝቻለሁ። እንደው እግዚአብሔር እንደው ወደ አፍንጫ ጥግ ወይም በዚህ በጆሮ ጥግ አካባቢ አንድ ማብሪያና ማጥፊያ ቢኖር አድርገን ለጥ ወይም ደግሞ አሸት ስናረጋት ያችን አካባቢ እንቅልፍ ይዞን ልም ቢል ግልግል። አንዳንዴ በእውነት 12 ሰዓት ብተኛ ደስ ይለኛል። በአቤሜሌክ ከቀናለሁ 64ቱን አይደለ ያስነካው። አቤት ተመስገን። እንደው እንዲህ ብናቆመው አይዟችሁ እድሜ እኮ አይቆጥርም። የእግዚአብሔር ድንቅ አምላክ አይደለ? እዛው አለበት እኮ ነው ያቆመው። እድሜውን ሁሉ ሲነቃ እኮ የቆረጣት በለስ ራሱ ደግሞ ይንጠባጠባል። ግራ ገባው። ቀና ሲል የተኛበት አጠገቡ የተኛበት ዛፍ አርጅቷል። ዞረብኝ እንዲህ ቀረኝ ብሎ እኮ ሌላ ጨመረ እኮ ዓመታት ደግሞ እንደገና ተኛ። ሲነቃ አካባቢው ሁሉ ልፍ ብሎ ለመሄድ ሲሞክር ዳዋ ለብሷል። መንገድ የለም። እኔ ምንድን ነው ይሄ ነገር? ምን ሆንኩ ነው ያለው። ያን ሙዳዩን በለስ ኢሳያስ ልኮት አይደለ ለመድኃኒት ለበሽተኞች ለህሙማን የምቀባው በለስ አምጣ ብሎ በለስ ቅጠል ቆርጣ አምጣ ብሎት ነውና ከፍቶ ሲያት በለሷን እንደነበረች እንትኗ ወዟ አልተወለገ። እንደውም ታዣለች። ወደ ተቀጠፈ ደም አለው አይደለ ያለ። ከዛ በኋላ ማግራገብ ዛሬ ምን ሆኛለሁ አለ። እልፍ ሲል መልአከ እግዚአብሔር እንደ አንድ ጎልማሳ ገበሬ እንጨት የሚቆራረጥ መስሎ አገኘው። ጌታው እንደምን ዋልክ? ደህና ዋልክ ወይ? ኧረ ምንድነው ግራ ገብቶኛል፣ ራሴን ትንሽ ምን እንደሆንኩ አላውቅም። መንገዱ ሁሉ ከየት ነው የመጣኸው አለ። ደነገጠ። መልአኩ ያውቅ የለ አንተ ከየት ነህ? ኧረ እኔ ቅድም ኤርምያስ እኮ ልኮኝ በለስ ቆርጠህ አምጣ ብሎ እሱን ቆርጬ እኮ ትንሽ እዚህ እንቅልፍ ብሎኝ ዛፍ ስር አረፍ ብዬ ነበረ። እንደው ምችም ታኝ አላውቅም። ጠቅላላ ነገር አለም ሁሉ ዞሮብኛል። ኤርምያስ ልኮኝ? አዎ። የቱ ኤርምያስ? አንተ የኢየሩሳሌም ሰው አለ እንዴ? ኧረ እዚሁ አካባቢ ነኝ። እና ኤርምያስን አታውቀውም እንዴ? ነቢዩ ነው። መድኃኒዓለም
ኤርምያ ኢየሩሳሌም ባቢሎናውያን መጥተው ኤርምያ ወረው ኤርምያስ ተማርኮ በ66 ዓመቱ ይሄን ትላለህ እንዴ? አንተ ተናደደ። ምን እንዳው ኦሪት አክብር ገጸ አርካዊ ትላለች እንጂ አንተ ጅው ጀውጃዋ ብዬ በሰደብኩ ነበረ አለው ይላልና ጅው ጀውጃዋ የሆነው ራሱ ነበረ። አንድ የራሳችን ጅው ጀውጃዋ ሆነን ሌላውን ሰው እንትንላል እንፈርድና በኋላ መልአኩ በቅንነት ባስረዳው አይ እኔ ሰው አይደለሁም ገበሬም አይደለሁም እግዚአብሔር ነገረው ከእግዚአብሔር የተላኩ መልአክ ነኝ እንዲህ ሆኗል እግዚአብሔር ከዚህ መከራ ሰውሮሃል ተመልከተው መቼ ነበር የሄድከው እሱማ በሸት ወቅት ነው አለ አሁን የለም ይኸው ተመልከተ ሲማሳ አሁን ምንድነው የሚመስለው አሁን እየገባው መጣ እና እንዴት ነው ኤርምያስም የለም ባሮክም የት እንዳናናቀም ሀገር ወደ ሲገባ ነገር ዓለም ሁሉ ተለዋውጧል እና አንዳንድ ጊዜ አንዳንድ ዘመናትን ይለወጣል ስንል ነገም የባሰ ተነጎዳ የባሰ ሲሆን እንደ አቢሜሌክ እንደው አንዱ ጋር ለጥ ብላችሁ እድሜያችሁ ብቻ አይቁጠር እንጂ ምን ቸገረኝ ካልቆጠረ ግን ዘመዶቼ ሁሉ በሙሉ የሉም ለካ ስነሳ ልጆቻችን በሙሉ የ80 ዓመትና የ90 ሆኖ ወይም ደግሞ የሉም እኮ ተቀብረዋል። መድኃኒዓለም እናንተ ለካ የሚያስፈራ ነገር እኔ አንዱን ብቻ ነው ያየሁት። እና ግን ዞሮ ዞሮ አንዳንዴ በእንቅልፍ ይለፍልህ እኮ ይባላል። ይተውት ይተኛ በእንቅልፍ ይለፍለት ይባላል። እና የሚያስፈራ ኑሮ አእምሯችንን ብቅቅም እያደረገው አንዳንድ ቀን የሚመጣብን ነገር አይታወቅም። ይፈትለናል፣ ያባዝተናል። እና አዎ ኑሮ አስፈሪ ነው። ማንም አይፈራል። ፖለቲካው ጫፍ ላይ ተቀምጠው የመጨረሻውን ወንበር የሀገር ወንበር ይዘው ከዛ በኋላማ ገንዘቡ በየአይነቱ ድሮ እንደው ብር ይናፍቀው የነበረ 100 ብር እንደው ኪሴ እንደው ጠቅለል ብሎ ሌላው ሲያወጣ ይቀና የነበረው አሁን 100 ብር ንቆ ዶላር፣ ዩሮ፣ ፓውንድ ያ ሁሉ እየተቀለለ በቃ ሄዶ ስጋት ግን ይለቀዋል። የመጨረሻ ወንበር ላይ ያለው እነገሌ እዚህ ጋር ተደራጁ፣ እነገሌ እዚህ ጋር ተሰበሰቡ፣ እነገሌ በዛ በኩል ብሎ በስጋት ያዝልኝ ወዴት ነው የገባው? ቀን አብሮ ጦዟል። ባለሀብቱ እንደዛው ነው። ይኸው እኮ የሰው ልጅ እኮ መከራውን እኮ ነው የሚያየው። እና ዞሮ ዞሮ ይሄኛውን እንተውና ኑሮ በሚያስፈራ ኑሮ ሐዋርያው ቅዱስ ጳውሎስ ነው ቃሉ ያለው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 30 ላይ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 30 እኛስ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው ይላል ሐዋርያው ቅዱስ ጳውሎስ። አሁን ለመግለጽ በነካካሁት በዚህ ዓለም ባለ የህይወት ኑሮ ውስጥ የኑሮ ፈተናና ስጋት ውስጥ ወድቆ አይደለም ይሄን ያለው ሐዋርያው ቅዱስ ጳውሎስ። ከእንዲህ ያለ በስጋዬ የት ደርስ ይሆን? ነገ ምን ይሆን? ምን ይገጥመኝ ይሆን? ልጆቼስ እነገሌ እነገሊትስ በሚል የስጋ የህይወት ውጣ ውረድ ውስጥ አእምሮ ረፍት አጥቶ በዛ እየዋተተ አይደለም። አንድ ታላቅ ነገር ስለ አንድ ታላቅ ነገር እውነትነትና ተጨባጭነት መሰረት አድርጎ በዚያ እምነቱ ፈጽሞ የማይወላውል መሆኑንና የሚወላውሉ ሰዎችም ያንን እምነት አጥብቀውና አጽንተው እንዲይዙ ያቀረበው ማስረጃ ነው። አዎ ሐዋርያው ይሄንን ከማየታችን በፊት ሐዋርያው ዕለት ዕለት መከራን በመቀበል ስለቆመለት ስላመነበት ጌታ እምነት፣ ፍቅር፣ የኑሮን ፍርሃት ያሸነፈ ሐዋርያ ነው። በዚያ በኩል በእምነቱ በወንጌሉ ባመነበት ጌታ በክርስቶስ ኢየሱስ የሚገጥሙትን ፈተናዎችና ፍርሃቶች፣ ስጋቶች ሁሉ ያሸነፈ ሐዋርያ መሆኑን በሮሜ ምዕራፍ 8
ቁጥር 36 እስከ 39 እንዲህ ሲል ተናግሯል። ሮሜ ምዕራፍ 8 ቁጥር 36 እስከ 39 ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው ነው አለ። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው ነው። እንደተጻፈው ነው ብሎ የጠቀሰው መዝሙር 43:22 ላይ ያለውን ቃል ጠቅሶ ነው። መዝሙር 43:22 ቅድም ዳዊት ያልሽው ማነሽ? ሃሌሉያ ነት አላልኩሽም? ይሄ ቃል ከዳዊትና ማነው ጳውሎስ። አንቺ ዋናው ጥቅስ ሽሚ ያለው ጋር ቢሆን አንቺም ደግሞ ይኸውልሽ በምስጢር ደግሞ እዛው ዳዊት ሁለቱ ሲረዳዱ ዳዊትና ጳውሎስና ዳዊት ስለ አንተ በእንቲያሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግ ዘይጠብሁ። ይሄን አሁን የምስባክ ነው። የቅዱሳን ሰማዕታት በተለይ የቅዱስ ጊዮርጊስ እና ሰማዕታት በዓለ ሰማዕታት እስመ በእንቲአሁ ይቀትሉነ ነው። ከወንጌል በፊት ዲያቆኑ ጸልዩ በእንተ ወንጌል ብሎ ይዘምር የለ አንዱ ነው። ይሄ ቅዱስ ዳዊት የማይገባበት የለም። ምስባክ በሙሉ ከዓመት እስከ ዓመት ከዳዊት ነው። እያንዳንዱ ስለ እርገቱ አለው፣ ስለ ልደቱ አለው፣ ስለ ጥምቀቱ አለው፣ ስለ ሰማዕታት አለው፣ ስለ ጻድቃን አለው፣ ስለ መዋድ ሰው ሞቶ እንኳን ምስባክ ስንሰብክ ፍትሐት ላይ የዳዊት ነው ያለው፣ ያልተናገረው፣ ያልዘመረው፣ ያልጠቀሰ። ስለ ወቅቶች እንኳን ነው። ስለ በጋ አለው፣ ስለ ክረምት አለው፣ ስለ አበባ ወቅት አለው። ዳዊት የሚደንቅ እኮ ነው። እና ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው ነው አለና በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ከገዳዮቻችን በጊዜው ኃያላን ነው ብለው እኛን በማሳደድ ሊያሸንፉና ሊያጠፉን ሰይፍ ስለው ጦር ሹለው ከተነሱብን ከአሸናፊዎቹ እንበልጣለን። ቅዱስ ጊዮርጊስ 7 ዓመት መከራ ተቀብሎ 7 ዓመት መከራ ያልተሞከረበት እኮ የማሰቃያ መሳሪያ እኮ የለም። ሌላው ሁሉ እንዲሳቀቅ ያልተደረገ ስቃይ አይነት የለም። አሳርሮ ስጋውን ጠብሶ አሳርሮ ፈጭቶ እስከ መበተን ማለት ነው። ይሄ እጅ መቁረጥ፣ ጣት መቁረጥ፣ ስጋ መቆራረጥ፣ አይን በጉጠት ነቅሎ ማውጣት ይሄ የተለመደ የዘወትር ስቃይ ነው እና በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። ጌታ በጥቂቶችን ቃል ጠብ ያርግልን። የተሸናፊነትን መንፈስ እንኳን በኑሮ አይደለም ገድል ቢመጣ በወደደን በእርሱ ከአሸናፊዎች እንበልጣለን የምንልበትን መንፈስ ያሳደርልን። አያችሁ በማ በወደደን በእርሱ በወደደን በእርሱ ስለኛ መስቀል በተሸከመው በእርሱ ስለኛ እንደ ድሃ እንደ ደካማ ታስሮ በተገረፈው በእርሱ ስለኛ ውርደትን ተቀብሎ እየተተፋበት በተጎተተው በእርሱ በፍቅሩ በወደደን በእርሱ ከአሸናፊዎች የምንበልጠው በእውቀታችን ነው? በጉልበታችን ነው? በሀብታችን ነው? በጥበባችን ወይስ በብልሃታችን ነው? አይደለም። እወቁ ክርስቲያኖች፣ በወደደን በእርሱ። ሰዎች አሁን ሊያሸንፉና ከአሸናፊዎች በላይ የአሸናፊዎች አሸናፊ ዋንጫ የሚባል ተቀላቸዋል። እንደሱ አይነት ስሜት አሸናፊ ሆነው ለመታየት የሚፈልጉት በዚህ ዓለም ላይ ያሉ ሁሉ የጌታን ስም የሚጠሩ ሁሉ እንደውም አምልኮት የሚመሩ ሁሉ የሚያሳዝነው የሚያሸንፉት ወይም ሊያሸንፉ የሚተረተሩት በምንድን ነው? በኃይላቸው፣ በስልጣናቸው፣ በጉልበታቸው፣ በገንዘባቸው በእነዚህ በዓለም ላይ የማሸነፍን ተጨማሪ ጉልበት በሚሰጡት ነገሮች ነው። ክርስቲያኖች ግን ምን ይላሉ? በወደደን በእርሱ አሸናፊዎች። ይሄን እባካችሁ ያዙ። እሺ ይሄንም ያስይዘኝ እግዚአብሔር።
ብዙ ጊዜ በሆኑ ነገሮች ለማሸነፍ እኮ ሞካክረናል አይደል? ቆይ እንዲህ አድርጌ እንዲህ ባደረገው በዚህ መላና ብልሃት አያስፈልጉም ማለት ባይሆንም ማለት ነው። ግን ሁልጊዜ የአሸናፊነታችን ትምክህት የወደደን እርሱ ነው። ደግሞ ተራሱ ኃያሉ እግዚአብሔር አለ ብለን ኃይልን ተንተራስን ነው መግለጥ እንፈልገው። ግን ፍቅሩ ላይ እንደተንተራስ አያችሁ፣ በወደደን በሷል። ኃያልማ ኃያል ነው እኮ። ግን ያ ወደኛ ጸጋና በረከት ማዳን ትድግና የሚመጣው ፍቅሩ ላይ ስንቆም ነው። በሰዎች አምልኮት ይመስላቸዋል ከእግዚአብሔር ጋር የሚያቀራርባቸው አይደለም፣ ፍቅሩ ነው። ፍቅር የሌለው አምልኮት ከንቱ ነው። እንደዚያማ አጋንንትም ያምናሉ እኮ ተብሏል። ተአምረ ማርያም ሲነበብ የእሑድ መቅደም ትዝ አስተውላችሁ አዳምጣችሁ ታውቁ ከሆነ ምን የሚል ቃል አለ? ፍቅር ያለው አገልግሎት ከተፈጸመ በኋላ ሴቶች ጌጣቸውን ከጆሮአቸውም ከአንገታቸውም ከእጃቸውም ከጣታቸውም ያውጡ ይላል እና ደግሞ ራሳቸውን ይከናነቡ ይላል። ራስ መከናነብ ላይ እንኳን ቤተክርስቲያን አሁን እዚህ በሙሉ ራሳቸው ተከናንባቸው ላይ ችግር የለም፣ ቀላል ናት። ጌጣቸውን ግን አንድ ቀን ሰዎች ሲያወጡ አይቻላቅም። አውጡ ማለት አይደለም ደግሞ ዱብ ብሎ ጣጣ መጋቢ እንዲኖራቸው ግን ያዛል አይደለ? ትእዛዝ እኮ ነው ይሄ። የሚገርመኝ አንዳንዱን የሚመቸን እንፈጽማለን። እንደው ከጌጣችን ጋር ግን በዚህ አትምጣብኝ መጋቢ ያቀና ብዙ ጊዜ ሰው የሚመቸውን እያደረገ አምልኮት ውስጥ ያለ ይመስለዋል። ከነ ክፋቱ ከነ ቂሙ ከነ ተንኮሉ ቆሞ ያስቀድሳል። ሰላም የሌለው ሰው እዛ ተጠልቶ የጎሪጥ እየተያየ ሰላም ርቆት ከሚስቱ ከባሏ ጋር ሊተናነቁ ደርሰው ሰላም ርቋቸው ካህኑና ቀዳሹና አስቀዳሹ ማዶ ለማዶ ተፋጠው አይናቸው ቀልጦ እያዩ ሰላም ለኩል መስለመ ፈስከ በማለት ግን አንደኛ ረዲያ መንፈስ የራቀው ስለ መንፈስ ምን መንፈስ አለ? ሰላም የሌለኝ ካህን ሰላም ለኩልክሙ ረዲያ እንዴ! ቀልድ እኮ ነው እኮ። ጸልዩ በእንተ ሰላም ፍጽምት ወፍቅር ተአምሁ ኧረ መድኃኒዓለም ድራማ እኮ ነው የምንሰራው እኮ። አምነው ለሚያደርጉት ይሄ እኮ አስገዳጅ ነው። አባቶቻችን ሲያደርጉልን እኮ ማለት ነው። እዚህ ጋር ስንደርስ አሁን በቃ እግዚአብሔር ስለምንታዘዝ ማለት ነው ከቂማችን ጋር ከቅሬታችን ጋር ከጠባችን ጋር እናደርጋለን። እንታገልና እናሸነው አቆማለሁ። በቃ እውነተኛ ማይ ቆንኩ ዛሬ አልልም። በቃ አላጎነብስም። ምክንያቱም ጠብ ውስጥ ነኝ። አንዴ በወጣልኝና እግሩ ላይ ሄጄ በወደቁ በሚቀጥለው ሄጄ ሰላምታ እንድሰጥ አኛሳ በአራቱ ማዕዘን ደግሞ አንዱም እንኳን አሁን እዛ ጋር እኮ በአራቱ ማዕዘን የሚል የለም፣ ትእዛዝ የለም። የሚገርማቸው ሰው ግን ፈጥሮት ማለት ነው ጥሩ ነው፣ መጥፎ አይደለም እኮ። አንዳንዴ ግን ቤተክርስቲያን ውስጥ ቆሞ ግን ወደ መንበረ ታቦቱ ነው እና የሚዟዟር ወደ ሰው ነው ነገሩ። ጥሩ ነው ያው መቼስ እርስ በርሳችሁ ሰላምታ ተሳሳቱ አይደለም ዞር ግን ያ ሁሉ ግን በልቦ ሰላም አለ። ክፋት ይሄኛው ነው እኮ ማድረጉም እጅግ መልካም ምንድነው ሲተረጎም ተአምሁ በበይናቲክሙ በአምሃ ቅድሳት በተለየች ሰላምታ እጅ ተነሳሱ ነው። በተለየች የተለየች ሰላምታ የሚለውን አበው ተረጉሙ ከይሁዳና ከኤሳው በተለየ ሰላምታ። በእውነተኛ ይሁዳ ምንድነው ያለው? ጌታን የምሰማው እርሱ ነውና ያዙት አይደል ያለው። ሄዶ እኮ እንደው ጠምጠም ብሎ እኮ እንደው መምህር እያለ እኮ ሳሙ። ኤሳውም ያዕቆብን ሊገድል እኮ በቃ በውዳሴ ቃላች ጎድጉዶለታል። ያዕቆብ ግን ብልህ ነው፣ እግዚአብሔርንም ምርኮዝ አድርጓል። ያዕቆብ እንደው ታሪካችን ይሰፋል እንጂ ያዕቆብ እንዴት አድርጎ ወደ ኤሳው ሲሄድ ቤተሰቡ 3 ቦታ ነው የከፈለው እኮ እና ዘዴም ተጠቅሟል ያዕቆብ። እና በወደደን በርሱ ካሸናፊዎችን አለዛ የተሸናፊ ተሸናፊ ነው የምንሆነው። አያችሁ ሰዎች ለምንድን ነው ፍቅርና ሰላምን ሊገዛቸው ያልቻለው? ጥላቻና ቅያሜ የሰለጠነባቸውና ችግር ላይ የጣላቸው ለምንድን ነው? በወደደ
የወደደን በእርሱ የምትለዋል አረፍተ ነገር አልተዋሃደቻቸውም፣ አልገባቸውም መሰረቱ። የእሱ ፍቅር ሁሉን ነገር ይደመስሰዋል። የጌታን ፍቅር ስናይ እኛ ውስጥ እኛ ልብ ውስጥ ያለው ቅያሜ በሙሉ እንደ በረዶ እየሟሟ ነው የሚጠፋው የሚቀልጠው ማለት ነው። ግን ሰዎች ሁሉ እዚህ ላይ አይደሉም ወይም አይደለንም። በትልልቅ አባቶች መካከል አንዴ በቃ ከተነካከሱ ስጋ አይለቅማ። ስጋ በፍጹም እሺ አይልም። መቼ ነው ያ የሚታጠበው የሚረግፈው? እንዳልነው በወደደን በእርሱ በክርስቶስ ፍቅር ስንኖር ማለት ነው። የእሱ ፍቅር ሌላውን ተዉት፣ ግድ የላችሁም። የወደዳችሁን እርሱን መጀመሪያ እንዴት እንደወደደን እንወቅ አይደል? ፍቅሩን እንወቅ፣ እናሰላስል። በእውነቱ የወደደንን እኮ ሳናውቀው ከሆነ ችግር ነው። የእሱ ፍቅር ተምረነው ፍቅሩ ውስጣችን ሲገዛን ያኔ ነው ማሸነፍ የምንጀምረው። ያኔ ምን ይሆናል? ይረግፋል። ያኛው አይቋቋመው። የጌታ ፍቅር ልቦናችንን ሲሞላ ቅያሜና ጥላቻ እኛ ልብ ላይ ቦታ አይኖራቸውም። እንደ ቅርፊት እየተፈለቀቀ ይወድቃል። ከእንቁላል ውስጥ ጫጩት እንደሚወጣ እውነተኛው መንፈሳዊ ማንነታችን እንቁላሉን ሰብሮ እዛው ጥሎት ሕያው ሆኖ ይወጣል። ከዛ በኋላ እንቁላል ቅርፊት ጥቅም አለው እንዴ? ቆሻሻ ነው፣ ይጠረጋል። እና ይህ ድንቅ ነገር ነው። ረገጥ ያረኩት ቃሉ በጣም ስለሚያስተምረን ብዬ ነው። እንበልጣለን። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆኑ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እግዚኦ በጣም የሚደንቅ ነው። ይሄ ሰማያዊ ወይም ደግሞ ረቂቅ ኃይላትን ነው። ከላይ እንደው ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን አለ። ረሃብ አንዱ በኑሯችን ውስጥ ፍርሃትን የሚያነግስብን ነገር ምንድን ነው? እምበላው እኔና ቤተሰቤ እምንበላው እናጣለን። እውነት ነው። ከሁሉም በላይ ክፉ ነገር መራብ ነው። መራብ በጣም በጣም ሰውን ጎስቋላ ያደርገዋል። በእግዚአብሔር ፈቃድ በእውነቱ ተመጋቢዎች አድርጎ ፈጥሮናል። ምርጥ ተመጋቢዎች ነን ሰዎች እንደምታውቁት። ባለፈው እዚህ ነው የጠየኩት፣ ማን ነው ዋና በላተኛ የሚል ሀሳብ ነው። ሌላ ጋ ነው። አይ ሌላ ጋ ነው ለካ፣ ደጀ ሰላም ነው በልተን ነው ለካ። እና ዋናው በላተኛ ማን ነው ብዬ ጥያቄ ጠይቄ ነበረ። እና ያው ደግሞ እዚህ እንዳላሰፋ ዋናው በላተኛ እኔ ተስማ አንዳንዱ ዝሆን ነው አለኝ። አንዳንዱ ደግሞ እንደውም የፈረደበት አሳማ እሱ ነው አሉ። አንደኛ በላተኛ እኔ ደግሞ ሰው ነው አልኩ። እነዛ ሁሉ አንዳንድ ምግብ ነው የሚበሉት። ሰው ግን እስኪ ሂዱና ግሮሰሪ መደርደሪያውን ተመልከቱት። ያ ሁሉ የሰው ምግብ ነው። መጠጥ ቤት ብትሄዱ አንዳንዱ ጠርሙሱን እንኳን አይታችሁት የማታውቁት አለ። ሰው እግዚአብሔር ሰጥቶታል እንዲያጣጥም ማለት ነው። አንዱን እኮ ስጋ አንድ ግብዣ ከተጠራን አንዱን ቀቅለን፣ አንዱን ጠብሰን፣ አንዱን ከድንች ጨምረን፣ አንዱን የሆነ ነገር አድርገን ከዛስ ደግሞ ሲበስበት ነው የታበቅ ጥሬውንም። ረሃብ ክፉ ነው ሲኖር እንደዚህ ነው። ግን መራብ ግን በጣም ሰውን በጣም ጉስቋላ እኮ ያደርገዋል አይደለ? ረሃብ ከባድ ነው። ያለ ምግብ አንኖርም። ሐዋርያው ግን የኑሮ ጭንቀታችን ምን እበላለሁ፣ ልጆቼ ምን አበላለሁ አጣው ጋር እኮ ይሄ ነው ዋናው ሰቀቀኑ ማለት ነው። ቀጥሎ ምን እለብሳለሁ ነው የሚመጣው። ቀጥሎ ለምን ውስጥ አንገቴን የማስጣልልበት
በኋላ እኮ ነው ያማረ ስንት መኝታ ለእንግዳ ክፍል፣ እያንዳንዱ ክፍል ባኞ ያለው ደረ 2-3 ምናምን የምንለው ከኋላ ነው እንጂ መጀመሪያው ሰውዬ የሚለው አንገቴን ማስገባበት ነው። እግሬም እንደውም ውጭ ሊሆን ይችላል ብሎ ያሰበ ይመስላል። አንገት ማስገቢያ አይደለም የምንለው። ከዛ በኋላ የኛ እርካታ የለንም፣ እንቀጥላለን። ከአንገት ማስገቢያ ወደ መኪና ማስገቢያ እንቀይረዋለን ነገሩ እና ተመልከቱት። ከክርስቶስ ፍቅር ማን ይለየናል? መከራም ብዙ ዘርፍ ነው እኮ አይደለ? መከራ ቀላል አይደለም። ብቻ ይህን ሳብራራ እንዳልቆይ መከራ፣ ጭንቀት፣ ስደት፣ ወይስ ራብ፣ ወይስ ራቁትነት፣ ወይስ ፍርሃት፣ ወይስ ሰይፍ ነው። በዚህ ሁሉ በወደደን በእርሱ እነዚህ ነገሮች ሁሉ አሸንፈናል ወይም ከአሸናፊዎች እንበልጣል አለና ቅድም ደግሞ ያልነው ከዚህ በኋላ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ መላእክት እንኳን የሚያስክዱን ቢሆን ማለት ነው ከእርሱ ፍቅር በወደደን በእርሱ አያችሁ፣ የወደደን ቦታዋን ይዋት ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆኑ በክርስቶስ ኢየሱስ በጌታችን ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ትንሿን ጠብ ያርግብን እግዚአብሔር። እንዲህ እንድታስቡት እንድናስበው ያድርገን። ከዚህ እንግዲህ ይሄ ነው ጳውሎስ። ሌላ ብዙ ስለ ቅዱስ ጳውሎስ ሕይወት እንዲህ ያሉ ቃሎችን ወይም መልእክቶቹን እያወጣን ማነጻጸር እንችላለን። ግን ወደ ተነሳንበት እንነሳ። አሁንም ምን አለ? እኛስ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው ሲል እነዚህ ፈተናዎች አሁን ያሸነፋቸው ፈተናዎች ሁሉ በሕይወቱ ላይ ፈሰዋል። ዘወትር ማለት ነው ስለ ክርስቶስ ዘወትር ስለ አንተ ቀኑን ሁሉ እንገደላለን ማለት በየጊዜው በቃ ከሞት ያልተናነሰ ሞት ዕለት ዕለት እየሞቱ መኖር አያማርርም? እንግዲያው እንዳንማረር እግዚአብሔር ይርዳን። ያው በራሳችን ኑሮ እኮ ነው አይደል? እግዚአብሔር ስለሱ እኮ አይደለም የገጠምን። አሁን የኛ መማረር ይሄ አልተሟላልኝም፣ እነገሌ ይሄ ኖሯቸው እኔ የለኝም፣ አሁን የኔ እድል ነው የ40 ቀን እድሌ፣ እንደውም ቀናልና ባትፈጥረኛ ይሻልም ነበር እንዴ? ኧረ መድኃኔዓለም ለካ እናንተ የት ነው ያለ ነው? እሱ ግን ስለ ራሱ ኑሮ አይደለም፣ ስለ ክርስቶስ። ስለምን በሚያስፈራ ኑሮ ዘወትር እንኖራለን? በጌታችን በክርስቶስ ኢየሱስ ባለኝ በእናንተ ትምክህት እየማልሁ አለ። በጌታችን በኢየሱስ ክርስቶስ ኢየሱስ ባለኝ በእናንተ ትምክህት እየማልሁ ወንድሞች ሆይ ዕለት ዕለት እሞታለሁ ይላል። ወንድሞች ሆይ ዕለት ዕለት እሞታለሁ፣ ነፍሴ አትውጣ እንጂ እያንዳንዷ ቀን ለእኔ ምንድናት አለ? በስጋ ከሌሎች ተስፋ ቆራጭነት እንዳልሆነ አይተናል አይደለም። ነገር ግን በዓለም ላይ በየዕለቱ ሐዋርያዊ አገልግሎቱን ሲያገለግል ዕለት ዕለት ምን እላለሁ አለ? እሞታለሁ። ዕለት ዕለት እየተደሰተ እየተንደላቀቀ ሳይሆን ዕለት ዕለት መሞት በሚያሰኝ መከራና ፈተና ውስጥ ነው ሐዋርያው ያለፈውና ይሄ ሁሉ ለምን ሆነ ይልና ዋናውን ምክንያት ይቀጥላል። እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ይላል። አሁን ሌላ ደግሞ ኤፌሶን ላይ የገጠመውን መከራ ለእስክንድሮስ ነሐቢብ አንጥረኛው ለእስክንድሮስ ያመጣበትን ፈተና ሐዋርያው አይረሳም። ኤፌሶን ላይ እሱም ሌላ ታሪክ ነው። ከአውሬ ጋር የሰው አውሬ። አንዳንዴ እኮ እንደው አውሬ የሚሆን ሰው እኮ አለ አይደል? አውሬ በቃ ሰው እኮ አውሬ ይሆናል። ታውቃላችሁ? ከአውሬ ጋር ለምን ታገ? እነዚህን ከጠቀሰ በኋላ ወደ ዋናው ነገር ሲሄድ ሙታንስ የማይነሱ ከሆነ ይህ ምን ይጠቅመኛል? ይሄ ሁሉ መቼ ነው አለ? ሙታን ይነሳሉ ብዬ ስላመንኩ ነው አለ። ዕለት ዕለት እዚህ ምድር ስኖር ዕለት ዕለት እሞታለሁ። ከፊት ያለው ተስፋ ምንድን ነው አለ? በጌታዬ በኢየሱስ ክርስቶስ ሙታን ይነሳሉ። የኔ ሕይወት ያኔ ነው የሚጀምረው። ሙታንስ የማይነሱ ከሆነ ምን ይጠቅመኛል? ነገ እንሞታለንና እንብላና እንጠጣ። ብዙ በዚህ ዓለም ላይ ያሉ ነገ እንሞታለንና
በቃ ደስ ይበል እንብላና እንጠጣ፣ አትሳቱ አለ። ይሄን በሚሉት ተማረኩ። አንዳንዶቹ ተስፋ ቆረጡና አይ እንደው ማመን እንመን እንጂ ትንሣኤ ሙታንማ የለም። እነዛኞቹ የሚናገሩት ንግግር ግሪክ ውስጥ ነው። እንግዲህ ይሄ ግሪክ አቅራ ፍልስፍና የሞላበት ነው። ኑሮ ይቻለም ናት ወዳጄ፣ አትጨነቅ። ለምን ትጨነቃለህ? ብላ ጠጣ፣ ነፍስ ሰውነት ያሰበችው ሁሉ አድርግ፣ ኑሮ ዛሬ ነው አሏቸው። እነዚህ ምን እንደው ዝም ብለው መከራ ያሉ ጦም ምናምን ይሄን አትብላ፣ ይሄን ብላ፣ ይሄን አትልበስ፣ ይሄን ልበስ፣ አታመንዝር፣ አትስከር እያሉ ይጨነቃሉ። አንተ ለምንድን ነው የምትቆራፈደው? ብላ ጠጣ፣ ነገ ትሞታለህ እኮ የሚለው ነገር ክርስቲያኖቹ እናረጋቸው፣ አዛላቸው፣ አዳከማቸው። ከመንፈሳዊው ዘለዓለማዊ ሕይወት መንፈሳቸው እየራቀ ወደ ምድሩ አተኮረ። አንዳንድ እንደውም ለመብላት ለመጠጣት ገንዘብ ያላቸው አይ እባክህ እያሉ ወደዛ ተመለሱ። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል። በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የሚያውቁ አሉና አሳፍራቸው ዘንድ ይሄን እላለሁ ይላል። ወደኋላ ከቁጥር 29 የተነሳ ነው ወደ 12 እንመለስ። ቁጥር 12 ማለት ነው ቆሮንቶስ 15 ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ አለ። ትንሣኤ ሙታን ከሌለማ እንደውም ጨርሶ መሰረቱን ሁሉ ትታችኋል። ክርስቶስም እንግዳው አልተነሳማ የክርስቶስንም ትንሣኤ ክዳችኋል ማለት ነው። ሙታን ካልተነሱ ብትክዱስ ምንም እኮ ትርጉም የለውም። ክርስቶስ ተነሳ የሚለው አባባል ሙታንን ለማስነሳት ጌታ እኮ የሞተው ሙታንን ለማስነሳት ነው። ትንሣኤውም ያንን በኩረ ትንሣኤ ሆኖ ሊሰብክ ነው። ያንን ካላመናችሁማ ክርስቶስ ተነሳ አልተነሳ ማለታችሁስ ምን ቁም ነገር አለው እያለ ነው። እንግዲህ ስብከታችን ከንቱ ነው። ክርስቶስ ካልተነሳ ትንሣኤ ሙታን ከሌለ ስብከታችን ይሄ ዕለት እየሞትኩ የምሰብከው ስብከት ዕለት በሚያስፈራ ኑሮ እየኖርን የምናገለግለው ሐዋርያነትና ወንጌል በኤፌሶን ከአውሬ ጋር እንደዛ ግብ የገጠምኩት እንግዲህ ያ ሁሉ ስብከት ምንድን ነው? ከንቱ ነው። የክርስትናችን፣ የስብከታችን፣ የወንጌላችን፣ የማመናችን ዋናው ሕይወቱ ምንድን ነው? ትንሣኤ ሙታንና የሚመጣውን ሕይወት አምነን እሱን መጠባበቃችን ነው ማለት ነው። አለዛ እውነት ነው ከንቱ። አለዛማ ከኛ የተሻለ በስጋ እጅግ በጣም ደልቃቃ ሕይወት የሚኖሩ እያየን ነው በምድራችን ላይ ብናምን ባናምን። ሰሜን ኮሪያ ውስጥ ምንም አይነት ሃይማኖት የለም አይደለም። መሪውን ነው እንደ ማምለክ እንዲህ አንድ ነገር አንብቤ በጣም ተገርም ያለው እያንዳንዱ ሰሜን ኮሪያዊ በቤቱ የመሪውን ፎቶግራፍ ማስቀመጣል አሳምሮ በየጊዜው አቧራ እዛች ላይ እንዳትገኝ እየተነሳ መወልወል አለበት። ይገርማል። እኛ እኮ ስለ ማርያም እንኳን ማድረጋችን የጌታ ነው። ለዚህ ደግሞ ጴንጤ መከራ ያሳየናል። ለምን ያስከብሎ ማለት ኮሪያ ነበር መላክ ሰሜን ኮሪያ እዛ የስዕል ዋጋ ያገኛት ነበር። የኪም ኢል ሱንግን አርጎ ይወለወለ እና ከዛ አንዲት እናት ቤቷ ተቃጠለ። አንዲት ሕፃን ልጅ አላት። እንግዲህ አጣደፋት ነበልባሉ። ልጇን አንስታ ጨርቄ ማቄ የለ ወጣች። እሳቱ ያውጣፋ በማጥፊያ እዛ በኋላ ሲታይ የመሪው ፎቶ ግማሹ ተበልቶ ግማሹ አሳባቂው አንድ አይናቸው አፍጧል። ይሄ ማን ነው? መሪያችሁ ተለቀሰ። ተያዘች። ያው ለፍርድ ብሔራዊ ሸንጎ ኮሚኒስት ስለሆነ መደበኛ ፍርድ ቤትም አይመስለኝም። ቀረበች። እንዴት ሆንሽ? ሲቃይ ይዞኝ ነው። ምን ላድርግ ነሽ? አንቺ ክፉ
መሪውን ባትወጂ ነው እንጂ ልጅሽንማ ይዘሽ ወጣሽ እኮ። በእውነት ይገርማል። ይሄ እውነት ነው። አሁን ትልቅ ሁለቱ ሞተው የለም ሶስተኛው ልጅ አይደል ያሉት። የሁለቱ አደባባይ ላይ በሚያንጸባርቅ ነሐስ የተሰራለ በየጊዜው ተመድቦ እዛ ጋር እንዲህ እየተወለወለች ሄዶ በጣቱ እንዲህ የሚያያላሉ ወራከተ እንደዛ የተመደቡት አለቃላቸው። እንግዲያውማ በእውነቱ መድኃኔዓለም ስነ ስቅለቱ አሳምረን እንሰግዳለን። ሰዎች በእንዲህ ያለ ስርዓት ውስጥ ይኖራሉ። ሰው ውሸታም በራሱ ስታዩት እኮ ይገርማል። በየትኛውም ዓለም አሜሪካ ኤምባሲ ስገባ ላያችሁ የፕሬዚዳንቱ እኔ ስገባ ኦባማ ነበሩ። ሰላምታ ሰጥቼ ነው እጅ ላይ የገባው። ከዛ ደግሞ የማን ነው ቀጥሎ የውጭ ጉዳይ ኤምባሲ ውስጥ የውጭ ጉዳይ ኃላፊው ነው አለ ሚኒስትሩ የሚቀመጠው። እያንዳንዱ ሀገር በዛ ይወከላል። ስለ ቅዱሳን ላይ ሲሆን መናፍቃን ብዙ ነገር ይናገራሉ። ይሄንን ተውና ሐዋርያው ይሄ ሁሉ ሙታን የማይነሱ ከሆነ እምነታችንም ስብከታችንም ከንቱ ነው። እምነታችንም ደግሞ ከንቱ ናት። ወቁ እንግዳው ልንገራቸው። አሁን ሰው ደካማ እምነት የሚኖረው አንድ ግጥም አለች የማስታውሳት። አንዱ ጠቅሶ ሲናገር ነው። የዘፈን ግጥም መሰለኝ። አማኝ ነኝ ባይ እኮ ነው፣ ግን ምን እንደጠቀስ ታውቃላችሁ? ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይባላል ምናምን አለ። አሁን የሰውዬ ያምናል አያምንም? በጣም በቃ ቢኖርም ባይኖርም እኮ ነው። ብዙ ሰው እምነቱ ማተብም አድርጎ መስቀልም አድርጎ እኔ አንድ ታላቅ አባት ትልቅ ማዕረግ ላይ ያሉ አባት እንደዚህ ስንነጋገር ስለ ሰማያዊው መንግስት ረዲያ ማናየው ብለህ ነው ብለውኛል። እንደ ቀልድም ሊሆን ይችላል፣ አንዳንዴ አፈም ዝም ብሎ ሊናገር ይችላል። ነገር ግን ብዙ ግን በዚህ ደረጃ ላይ ያለ ነው። ይኖርም ባይኖርም ምንም አይደለም ብሎ ነው እንጂ አለዛማ መከራን ሲቀበል እንደ ቅዱስ ጳውሎስ አምኑ ምንም ከክርስቶስ ፍቅር የሚለየኝ የለም፣ ደስ እያለው እግዚአብሔር አምላኬ ሆይ አንተ 9ኙን እጅ ለእኔ ሰጥተህ ከ10 1 ነው አንተ የጠየቀኝ ብሎ ደስ እያለው አስራት ነው። ይሄ ያንተ ነው። ደስ እያለው ነዳያንን ይረዳ ነበር። አንተ ከታናናሾቹ ለአንዱ ያደረከው ለእኔ ነው ብለሃል ጌታዬ ሆይ ብሎ በደስታ ያደርግ ነበር። ቤተ ክርስቲያን ስትለምን እንደው አሁን አይን አውጣ ባለፈው እንዳልኳችሁ የሚያስደነግጥ ልመና ውስጥ ገብተናል። አንቺ ማነው የክርስቲያን ስምሽ? እንተ ገብርኤል እንደዚህ አንተ እያሉ እንደው ማሲንቆ ነው የቀረን እኮ። እኔ አፍራለሁ። እዚህ ውስጥ የገባው ነው ሰው ወይ ፍንክቻና ምን ይደረግ እንግዲህ ስጋውን እያባበልን እንደ አዝማሪ እየደረደርን ካልጠየቅን ደግሞ ጣሪያው እንግዲህ መቅረቱ ነው። የተክሻኑ አይታደስም እንዴ ብናምን ኖሮ እኮ አሁን የግብፅ ቤተክርስቲያን ከኛ በተሻለ ይነገርላቸዋል። እኛም ውስጥ እኮ አሉ ደጋጎች። አሁን በቀደም ብዙ አባታችን አቡነ ፋኑኤል ብዙ ፈተና ገጠማቸው እንጂ ምን የመሰለ ህንጻቸውን የፕላስቱ መኖሪያ ቤት 120 ሚሊዮን ብር የተገመተ ያው ሲያስረክቡ ለቢኒያም ለተከበረ ወንድማችን ደጉ ቢኒያም ታይቷል አይደለ? እኔ አደንቃለሁ። ምንም ወዲያ ወዲህ ጣሪያ አናቱ ምን ይመስላል መሰረቱ ሳልል ማለት ነው። ቀላል ውሳኔ ነው እንዴ? ቀላል ውሳኔ አይደለም። ሰው ምን ይላል? እንትን በቃ ይባላል እንደ ጉድ። ከየት አምጥተው ነው? ይኸውላችሁ መነኩሴ ነን ይላሉ። ሞተ ነው መነኮሰ። ይሄን ፎቅ ሌላ 4 ቢኖረው ነው 5ኛውን መድኃኔዓለም ምንም ይኖራቸው ምን አገባኝ እንዴ? ቀሙኝ ያለ ካለ ዶሴውን ይዞ ይምጣ። ምን ጉድ ነን ግን ጎበዝ። አረ ወዴት ነው? ምን ውስጥ ነው ያለ ነው? እኔ በጣም አንዳንዴ ተስፋ ያስቆርጠኛል። እንዴ ያለ መቀኛ ካልሰረቁ ምን ከቢቢ አዎ ልክ ነው እኮ መንፈሳዊነታችን ያን ያስጠይቃሉ። ያው ያስጠይቃል። ኦኬ ሆነ አይደለም ያደረጉት መልካም ነገር ግን እጅግ የበለጠ ነው። ብርቱ
ጥንካሬና እምነትን ይጠይቃል እኮ ይሄን ማድረግ አይደለም። ጥንካሬና እምነትን እንዴ ሰው እኮ በአስራት በኩራት ተፈትኗል አይደል? ከ10 1 እኮ ነው የተጠየቀው። ባለፈው ለማለት ነው ሁልጊዜ ችግር የሚሆን ይሄ ነገር ሲያድግ ነው። ከ10 1 አይደለም ችግር፣ እሷ ኢዚ ናት። በየሁዱ እኮ ጣል ታደርጋለች። አሁን 1000 ሲደርስ ነው 100 ትሆናለች። ታድግና እሷም እንደምን እንደው አንድ ፕሮግራም ነው። ፕሮግራሞች ሁሉ ይመጡብን እሷ ጋር ስንደርስ ነው። ከዛስ እግዚአብሔር 1000 ብር የሰጠው አይፈተንም። ማነው 110 ብር እሱን ቀላል ነው። 1000 ደርስ ያቺ ላይ ያመናል። 100,000 ሲሆንስ ያቺ ስንት ሆነች ማለት ነው? 10,000 ያኔ ነው ሰዎች ይፈተኑ ያማቸዋል። በጣም 100,000 እኮ ደርሰው የት ሀብት ባፈሩ ቁጥር ማለት ነው። እና ሰው በዚህ ደረጃ አይወድቅም ነበር ስላላመነ ነው። ትንሣኤ ሙታን አለ ብሎ ብዙ አያምንም። አይምሰላችሁ። ሲያስቆርብ 40 ሲያወጣ 80 ሲያወጣ ያኔ ትንሽ ተስፋ ቆርጦ ሊለምን ይችላል። እኔ ግን እሞታለሁ ትንሣኤም አለ ብሎ ሰው ያምናል ወይ? እኛስ ፍጹም ሆነን እናምናለን ሲለው እኔም ራሴ ይጠይቃል። እኔ ራሴ እውነት አምናለሁ። አምናለሁ ስል የለም እላለሁ ወይም እጠራጠራለሁ ማለት አይደለም። በዛ ደረጃ ነው ወይ ያለው ስሜት ከፍታዬ ማለት ነው። አለዛ እምነታችን ስብከታችን ክርስቶስን የትንሣኤ የኛ ዋና ዓላማ በምእመናን ልቡና ክርስቶስ እንደተሰቀለ መሳልና የትንሣኤው ህይወታቸው ውስጥ እንዲያለመልም የአብርሃን በየልባቸው እንዲያበራ ካልሆነ አለዚያ ሌላ ስቀባጠር ቦል ስብከቴ ምንድን ነው ማለት ነው? ከንቱ ነው። እኔም ካላመንኩ ውሸታም ተናጋሪ ነኝ። ስብከታችን ከንቱ ናት አለ ቅዱስ ጳውሎስ። ስብከታችን ብቻ አይደለም ማለት እምነታችንም ከንቱ ናት። አያችሁ፣ ትንሣኤ የጌታችን ትንሣኤ እኛም በትንሣኤውን ይዘን እኛም እንነሳለን ማለታችን የእምነታችን ህይወት ነው። የስብከታችንም መልህቅ ነው። ትንሣኤውን ስናስብ ይሄ ነገር ተረጋግጦልናል። እምነታችን ደግሞ ከንቱ ናት። ደግሞ ክርስቶስን አስነስሶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። አላያችሁ? እንዳውም ይሄ ከሆነ ክርስቶስን እኛ ራሳችን ክርስቶስን አስነስቶታል ብለን ለእናንተ መመስከራችን እና ወደ ሌለና ተጨባጭ ወዳልሆነ አጓጉል ነገር መርተናችኋልና እንግዳው እኛ ራሳችን ሐሰተኞች የእግዚአብሔር ምስክሮች ሆነናል። ሐዋርያት በዚህ ልቦና ያሉ ናቸው። በዚህ ጥራት ያሉ ናቸው። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ ደግሞ ይላል እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። በዚህች ሕይወት እዚች ምድር ላይ ማለት ነው ባለችው ብቻ ለዚህ ለሥጋዊ አኗኗራችን ከሆነ ክርስቶስን ተስፋ ያደረግነው በምድር ከሚኖሩት ሁሉ ይልቆች ምስኪኖች ነን፣ የመጨረሻ ሞኞች ነን ማለት ነው ይላል። እውነት ነው። ቀደም ኮሪያን ጠቅሼላችሁ ሰሜን ኮሪያ ማለት ነው። ቻይና ውስጥም ኮሚኒስት ብዙ የማያምኑ ባለጸጎች ብር አፍሰው የት እንዋል የት እንደር የሚሉ የመዝናኛ መሳፈሪያ አውሮፕላን የግል ጀት እኮ አይደለም መዝናኛ ሰማይ ላይ እያደረጉ አሉ። ምንም ሃይማኖት የሚባል የሌላቸው። አንተ ደግሞ ጠዋት ማታ አንቺ ደግሞ ጠዋት ማታ እግዚአብሔር እያልሽ እመቤቴ እያልሽ ክርስቶስ እያልሽ ምናልባት ኑሮ አልሞላ ብሎሽ አነስ ያለች ድክም ያለች ኑሮ እየኖርክ እንሆናለን። ክርስቶስን ያመነው ለዚህ ከሆነ ከዛ ጋር ስንነጻጽረው ከምድር ካሉት ሁሉ እኛ ማለት ከየትኞቹም የመጨረሻ ምስኪኖች ነን፣ ሞኞች። ወይኔ ስናሳዝን ያስብላል። አያቸው እውነታችን ይሄን አልፎ ሲሄድ ነው ትርጉም የሚኖረው። አዎ አሁን ግን አሁን እያረጋገጠ ይሄን ካለ በኋላ ይሄን ከተነተነ በኋላ አሁን ግን ክርስቶስ
ላንቀላፉት በኩራት ሆኖ ከሙታን ተነስቷል። አሁን እምነቱን ገለጠ። እዛ ውስጥ አይደለም የተሆን እዛ ውስጥ ቢትሆን ደክመን ቀርተን ነበር። ወይም እሱም ሐዋርያው ጳውሎስ ይሄ ነገር እሱ ከተጠራጠረማ እኔ ምንድን ነኝ እንል ነበር። አሁን ግን ክርስቶስ አሁን ስብከቱን ከፍ አደረገው፣ ድምፁ አስገመገመ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ብሎ አወጀ፣ ሰበከ ሐዋርያው ማለት ነው። አዎ ይሄ ነው እምነታችን። እሺ አዎ በአዳም እንሞታለን። ይሄ ኑሮ አጭር ነው። ዕለት ዕለትም እንደ ሐዋርያው በአገልግሎታችን ዕለት ዕለትም ሞት በሆነ ኑሮ ውስጥ ከሞት ባልተሻለ ሁኔታ ውስጥ ማስነን፣ ለፍተን፣ ወድቀን፣ ተነስተን፣ ተጎሳቁለን ልናልፍ እንችላለን። ይህንን ምንም አታስቡት፣ አናስበው። እግዚአብሔር ይርዳል። ሁሉ በአዳም እንደሚሞቱ ሁሉ ደግሞ በክርስቶስ ሕያዋን እንሆናለን። አሁን ወደ ማጠቃለያችን እንሂድ። ቁጥር 42 ላይ የሙታንም ትንሣኤ ደግሞ እንዲሁ ነው አለ። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወት የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊው ቀጥሎ መንፈሳዊው ነው እንጂ መንፈሳዊው መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ መሬታዊ የሆኑት ደግሞ እንዲሁ ናቸው። ሰማያዊ እንደሆነ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ነገር ግን ወንድሞች ይህን እላለሁ፣ ሥጋና ደም የእግዚአብሔርን መንግሥት ሊወርሱ አይችሉም፣ የሚበሰብሰውም የማይበሰብሰውን አይወርስም ይላል። የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ብሎ ያረጋግጥልናል። ይሄ እምነታችን የአዳምን ሥጋ ከነክፋቱ ከነክፉ መሻቱ ከነ ኃጢአተኛ ጠባዩ እንደተሸከምን እንደለበስን ማለት ነው። ይሄኛው ረግፎ ይሄኛው ወድቆ የሰማያዊውን መልክ እንለብሳለን። የኔና የእናንተ ተስፋ ይሄ ነው። ከፊታችን ያለው ተስፋችን ይሄ። አለዛ እምነታችሁ ምንድን ነው? ስብከታችሁ ከንቱ ነው፣ እምነታችሁ ከንቱ ናት ብለዋል። ይሄ እውነት ነው። ጌታ የሞተልን ከሙታንም የተነሳው እሱ ሞቶ ተነሳ ለመባል አይደለም። እሱም አስቀድሞም እኮ የማይሞት ያው ጌታ ነው አይደለም? የማይሞት ነው። የማይሞተው የሞተው እኛን ስለሆነና እኛ መዋቲን ስለሆንን እኛን ሕያዋን ለማድረግ መሞት ስላስፈለገውና የእሱ ፍርድ ስለሆነ ሞተልን። ከዛ ትንሣኤያችንን በኩረ ትንሣኤያችን በኩር ሆኖ ቀዳሚ ሆኖ አብነት ሆኖ አርአያ ሆኖ ተነሳልን ማለት ነው። አሁን ያን ጊዜ የአዳምን መልክ እንደለበስንና ይህ የአዳም እዚሁ ታሞ ተሰቃይቶ በኃጢአት ወድቆ ደግሞ አልቅሶ ንስሐ ገብቶ እግዚአብሔር ያደለለት በበሽታም ታሽቶ አርጅቶ ከዛ በኋላ ወደ መቃብር ይወርዳል። እየየ ብለን ደረት ደቅተን እንደየቤተሰባዊ ቀረቤታችን ያን ሥጋ በመቃብር እንተዋለን። ያ የአዳም የመጀመሪያው አካል በዚህ መልኩ የሚጠናቀቀው። ነገር ግን ሁለተኛው መንፈሳዊ አካል ይጀምራል። የዛኛውን መልክ የጌታችንን መልክ እንለብሳለን ነው እንለብሳለን። አው እንዴት ደስ ይላል! የሆነ እኮ ልብስ እኮ አለም እኮ የሚያለብሰን ሽመልስ አንድ ሰማይ ላይ የተሰራ ልብስ እኮ አላጥቶ የሚደርብልህ ራሱን ያለብሳል። እሱን እንለብሳለን እኮ እሱን እንሆናለን። የጌታን አካል ማለት ነው። አቤት ያኔ ውበታችን!
ኧረ በስመ አብ የእሱን አካል እንለብሳለን እኮ። ልብ በሉ የአዳምን እንደለበስና አዳምን እንደመሰል ነው ስንነሳ የክብር ትንሣኤ ስንነሳ የማን መልክ ነው የምንለብሰው? የጌታን የኢየሱስ ክርስቶስን። ለምን? በተለየ አካሉ ሰው የሆነው ማን ነው? ኢየሱስ ክርስቶስ። እንደገናም ደግሞ ሰው በእግዚአብሔር አርአያና ምሳሌ ተፈጠረ፣ ነገር ግን ኃጢአት ሰርቶ ያንን አርአያነትና ምሳሌነት ተገፈፈ እንላለን አይደል? አሁን እንደውም ያኛው ሰው ብቻውን የተፈጠረው አዳም ሳይሆን የሱ ወድቆ የጌታን መልክ እንለብሳለን። ይገርማል። እያንዳንዳችን መለኮታዊ እንሆናለን ማለት ግን አይደለም። ከዛ ባነሰ መለኮት አንዋሃድም፣ አማልክት እንሆናለን ማለት አይደለም። ነገር ግን ውባታችን፣ ደምግባታችን ደግሞ ሁሉንም አናውቅም። ቅዱስ ጳውሎስ ምን ይሄን ተንትኜ ይሄን ይመስላል ዲዛይን ላደርግላቸው አልችልም። እንኳን እኔ ቅዱስ ጳውሎስ ዓይን ያላየችው ጆሮ ያልሰማችው በሰው ልብ ያልታሰበ ነው። ግን አንድ ነገር አይገልጥላችሁ የሱን አካል እንለብሳለን የሚለው ወደ አንድ ነገር አእምሯችን አይወስደው። ምጡቅ የማይመረመር ስጋዊ አካል መሬታዊ አካል ካለ ሰማያዊ አካል ደግሞ ወይም መንፈሳዊ አካል አለ። ያ መንፈሳዊ አካል ምን አይነት ይሆን? እንዳሁኑ በኑሮ ሁኔታ የሚቀያየር አይደለም። በኑሮ ሁኔታ ሲከፋን ጉንጫችን ጠባሳ ያወጣል። ሲከፋን ሰውነታችን ላይ ይጠቁራል። ለዚህ ነው ብዙ ፋብሪካዎች አንዳንዶች በቃ ሰውን እኮ እንደ ግድግዳ አድርገውናል። ማዕት ቀለም አለ። ቀለም ብቻ አለም ቀለም ቀቢዎችም አሉ። እንደውም የግድግዳው ቀለል ያለ ይመስለኛል። የቆዳችን ብዙ ጥንቃቄ ይጠይቃል። አለዛ እናሳምራለን ሲሉ ገሽልጠውን ግድ የለም አያስፈልግም እያልኩ አይደለም፣ ግን አይበዛ አንዳንዱ ነው አይደለም እስክንል ድረስ አንዳንድ እናት እንዲህ አንዷ እኮ እናት አሉ ተሞሽራ ልጅ አይደለችም ማነች ተጀመራል። ያን ያህል አይሆን እንጂ ግድ የላቸውም። ግድ የለም ምንም እኔ በዚህ ግድ መዋብ ስለሆነ አንዳንዴ ሽበትም ካሰጋችሁ ምታቆር ብታረጉት ያከፋል። ጫማ ይቀበላል እንኳን እሱ ማለት አይደለም። ወደ ተራ ነገር ውስጥ አልገባም። እንደዛ ሴት ልጅ ቆንጅት ማለት አለባት። እሺ ቆንጅት እምር ማለት ቆንጅና የተሰጣት ጸጋዋ ነው። ሴት ልጅ የተሰጣት አንድ ቀልድ ልንገራችሁ። አንድ ቢያት መሰለኛው እና ወንድና ባልና ሚስት በጣም የሚዋደዱ ናቸው እና አንዳንዴ መቀላለድ መተራረብ የሚባለው አለ አይደለ? አይቀያየሙም እና እናንተን አለ ባልየው እንደው አንቺዬ አለህስ እንዲህ እግዚአብሔር አምላክ መልካችሁን አሳምሮ ጭንቅላት ግን የነሳችሁ ለምንድን ነው አለ። እንግዲህ አያችሁ ተንኮሉ። አንዱን ሰጥቶ መንሳት ይባላል። እናንተ መልካችሁን ውብ አድርጎ ጭንቅላት የነሳችሁ ከደላችሁ እንዳትናደዱ። ከዛ በኋላ እሷም የዋዛ ናት እንዲህ ተረበስማ እና ምን አለችው? አይ ልክ ነህ አለችው። ውበት የሰጠን እናንተ እኛን እንድትወዱን ነው። ጭንቅላት የነሳን ደግሞ እኛ እናንተን እንድንወዳችሁ ነው። ጉድ ነው እናንተ። እንዲህ ያለ ብልሃት አለ። በቃላት በቃ የጥበብ በቃ አጨብጭቦ ዝም ነው የሚባለው። ይሄ አንዳንዱ ጅል ራሱ ተናግሮ ማናባሽ ነው ልቀይ ይፈልጋል። ይሄ የኛ ሊቃውንት ሁሉ እንዲህ ነበር የሚጫወቱት። እንደው ከሊቃውንት ደግሞ ልጨምርላቸው። አለቃ ተገኘና አለቃ ዋለ የሚባሉ ሊቃውንት ሊቀኔው የተረቀቁ ናቸው እና አንድ ድግስ ቦታ ተጠርተው ገብረ ሰላም ይበላሉ። ሲበሉ አንደኛው አለቃ ዋለ የሚባሉት ያው የሚበሉት ምሳ ነው። ተጠርተው ረፈድ ብለዋል። ወደ በዚህ ሀገር እንግዲህ ወደ ስሪን በለው በእኛ 9 ሰዓት ማለት ነው እና እኛ አለቃ ዋለ አለቃ ተገኘ ነው ብሉ አሉ። ሰውን ብሉ ምግብ እንደተገኘ ነው ብሎ መብላት እንደተገኘ ነው አሉ። እኛኛው ደግሞ ፈገግ እውነታችሁ ነው። አዎ ያውም በዋለ ሆድ
እና በቃ ተያይዞ መሳቅ ነው እንደዛ። እና ስጋዊ አካል አለ፣ መንፈሳዊ አምላካችን መንፈሳዊን አታሳጣን። ይሄ ያረጃል፣ በቃ ያረጃል። ከዛ በኋላ ጠጋግነን እኔ አሁን ይገርማችኋል፣ አንዳንድ ሰው ቱርክ እየሄደ ጸጉር ያስተክላል ሲባል ሰምቼ አንድ ሰሞን ልሂድ እያልኩ እያሰብኩ ነው። አይ ደግሞ ምዕመናን ድንገት ጋሚ ሆኜ ቢያውኝ አባታችንን አንቀበልም ይላሉ ብዬ ሰግቼ ተውኩት እንጂ ሽመልስ ምንድን ነበር የምትለው? ከዚህ በኋላ እኮ አይቀድሱም ልትል ትችላለህ። ወደኛ እኮ ናት አትልም አይባል እና ይዳዳል እኮ አይደል? ማን ይጣላል? እንደነበርንበት እንደው እስከ ስንት ዓመት ነው ሳንቀይር ጉንጫችን ሲያምር ቆዳችን ሲያብረቀርቅ ሁሉ ነገር እንደተፈጠረ እስከ 40 አካባቢ ይዘልቃል። ሀገር ቤት ይዘልቃል። አሜሪካ እንኳን 30 ላይ የለም፣ በቃ መጨዋለድ ይጀምራል። የትም ይድረስ ከ40 በኋላ በቃ እየተቀየርን አብሳ ሲገባ አጥንትም ሌላ ነገር ያመጣል። 70 ሲደረስ ሌላ መልኩ ይዘን ያንጣጥንጣጥም ነው እንደ ፌንጣ እየተንገዳገዱ ረዲያ ደግሞ ለዚህ እባካችሁ አያታለን። እግዚአብሔር እርዳን አምላካችን። መንፈሳዊ ይሄ አዳም ይሄ ነው በቃ። ትራምፕ ብትሏቸው ባይደንን አላያችኋቸው? ስለወረዱ እሳቸው ይሻላል። ለምሳሌ እኛው የዋዛ አይደሉ ግሪን ካርድ ነጥቀው እንዳባሩ እና ያውም አሜሪካ ተይዘ አልፈራም እንግዲህ ፈርቻለሁ። እሱ ወደ ታች ነው ወደዛ ወደኛ እና ከዛ ባይደን እንደ ልጅነታቸው ውድድር ነው ምርጫ ውድድር አይታቸዋል አይደል? ቆፍጠኝኛው ደግሞ ምላሳቸው አይጣል ጉልበታቸው እንኳን ብዙ አይራራቅም እና አርጅቷል ጃይቷል እኮ ወንበሩ ላይ እንዲሞት ነው ወይ እያሉ ሲያሳጧቸው አውሮፕላን ላይ በቃ ወደ ትሪቡን እየሮጡ ለመውጣት የባሰ አንድ ሁለት ተንከባለው ልብ አለ ጉልበት የለም ልብ አለ። አሁን እና 70 ዓመት እኔ በእውነት እስከ 70 ፀጉራችሁን ተንከባከቦች፣ ከ70 በኋላ ግን ማጥቆር ሌላ ማሳጣት የለም እኮ ሌላው አንጀምሽ እንከፈፈ ብሎ ትዩ ያስብላል። እና ለዚህ ስጋ አትጨነቁለት። ይሄን ስል አትንከባከቡ። ይሄ ተስማምተናል። አትንከባከቡ አላልኩም። አንድ ሰባኪ ያለውን ትዝ ይለኛል። ሴቶች ውበታቸው መጠበቅ እንዳለባቸው በጣም ጎበዝ ነው እና አድንቄዋለሁ። ባሌ ውጪ ለምን አመሻት? በጣም አምረሽ እንትን ብለሽ ውበትሽን ጠብቀሽ እንትን ብለሽ ላይኑ አትክበጂው፣ ለስሜቱ አትክበጂው። እንዴ አንቺ ሲገባ የእሱን ካልሲ አድርገሽ አለ። ከዛ የሆነ ነገር ደግሞ የተንዘላዘለ ቢጃማ ለብሰሽ እንደገና ቅቤ ተቀብተሽ እንዴት ይምጣ ኒንጃ መስለሽ የሚለውን አረሳው እና አይዟቸው እህቶቼ፣ በዚህ እንደ ባህታዊ አሁን አንዳንድ ባህታዊ ፀጉርሽን ተቀጥለሽ ጥፍርሽን አሞራረስ፣ ይሄ የማይሆን ነገር። ይሄ ባለትዳሯማ በደንብ አድርጋ እንጂ ብቻ ለቤቷ ይሁን ነው። ያ ሁሉ ድካሟ፣ ያ ሁሉ እንኳን ሴት ልጅ ወንድም እንኳን ራሱን ካልጠበቀ ስራው ለጋራዥ ቱታ ለብሰህ ስራው ለቤትም ቱታ ከለበስክ ችግር አለ ማለት ነው። እና ይሄን ልትሆን ይሄን የነሳሳሁት ለማንኛውም የአዳም ስጋን በተመለከተ ነው። እሺ መጋቢው ነው ዛሬ ነገር ምን አስበው እንዳትሉኝ። ይሄ ስጋዊው ምድራዊው አካል ይሟሽሻል ውስጣችን። ልብሳችን የተወሰነ ጊዜ ይጠበናል አይደለ? የሆነ ጊዜ ስጋችን ይሞላል። ከዛስ ደግሞ ያ የጠበበን ደግሞ በሚቀጥል ይሟሽሽና ደግሞ መስፋት ይጀምራል። ይሄ ነው ስጋችን። በዛው ላይ በሽታው አንዱስና አንዱ ይሄ ከንቱ ነው። ማንም ይሁን እንዴት የሚኖር 80-90 ሲደርስ አለቀ በቃ። መንፈሳዊ የኔና የእናንተ ተስፋ ያ የጌታ እንዲህ እሱን ትለብሳላችሁ ተብለን የጌታን ስጋ የጌታን የማይሞት አካል የክርስቶስን አካል ተለብሳላችሁ ነው የተባለው። የአካል መንፈሳዊ አካል አለ ሲለን እኮ የሚገርመው የመላእክት እንኳን አካል እንዳይመስላችሁ። ያ አካል የማን ነው? የጌታ አካል እኮ ነው። ያ ድንግል የወለደችው መለኮት የተዋሃደው በተዋህዶ የከበረው የሱን ሞገስ መለኮት ብቻ ነው እንጂ ማንዋሃደው፣ ያውም የመለኮታዊ ባህሪ ደግሞ ተካፋዮች ተብለናል። የተወሰነ ሞገስና ጸጋ ያድርብናል። በመላእክት ዘንድ እንዴት እንደምንከበር ንጉሱን የሚመስሉ ተብለን እንዴት እንደምንከበር ይታያችኋል።
እንዴት በመላይ በዓለመ መላእክት በ99ኙ ዓለመ መላእክትና በሰማይ ውስጥ ሰው እንዴት የከበረ ወልድን የሚመስሉ እግዚአብሔርን የሚመስሉ ተብለን እንዴት እግዚአብሔር ይግለጥልን። ቅዱስ ይሄ ነው ሐዋርያው ይሄ ተገልጦለት ነው ስለሱ ዕለት ዕለት እሞታለሁ ያለው ማለት ነው። ዕለት ዕለት ጸልዩ እስቲ አንሞትም። እየበላን እየኖርን እየተቆነጃጀን እየሰራን እስቲ ዕለት ዕለት ለሱ እንኖርለት። ትንንሽ ነገሮችን እናድርግ። እሺ እንደ ሐዋርያ ኑሩ አልተባልንም እኮ ተሰደዱ አልተባልንም። ከኔ ይልቅ ልጁን ወይም ሚስቱን ወይም ባልን ወይም እናትን ወይም እህትን ወንድም የሚወድ ለሌላውን አይገባም አላቸው ቅዱሳኑ ሲልካቸው። እኛን በልጅህንም ሚስትህንም አባት እናትሽ እህት ወንድ ተለይተሽ ና አልተባልን። እዛው እየኖርን እግዚአብሔርን ማምለክ እንዴት ሰው ተሳነው? ቅድም እንዳልኳችሁ ብዙ አያምንም፣ ይሄንን አያምንም። አንዳንዱ ልማድ ሆኖበት ያነባል፣ አንዳንዱ ይሰብካል፣ አንዳንዱ እንትን አድርጎታል እንጂ የሚያምኑት በጣም ጥቂቶች ናቸው። እንዳልኳቸው እኔም ደካማ ነኝ እና ምን ይላል እግዚአብሔር አስቀድሞ ያዘጋጀውን መንፈሳዊውን ስራ የእግዚአብሔርን ፈቃድ ለማድረግ በክርስቶስ ኢየሱስ እንደገና ተፈጠርን ይላል። በክርስቶስ ኢየሱስ እንደገና ተፈጠርን። እንደገና እግዚአብሔር ይፈጥረናል ማለት በመንፈሳዊ አካል። በድካም ይዘራል፣ በኃይል ይነሳል። ሲደክም ሬሳ ተብሎ በድካም በቃ ያስፈራል እኮ አይደለም። የምንወደው አካል ስናየው አስደንጋጭ ነው። በድካም ይዘራል፣ በኃይል ይነሳል። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል ይላልና የጌታችን ኢየሱስ ክርስቶስ ትንሣኤ ያስገኘልን የትንሣኤው ጸጋ ይሄ ነው። ሞቶ ለተነሳው ሞት ይዘው ዘንድ ይዞ ሊያስቀረው ላልቻለው ታሪካችንን ለቀየረው መበስበሳችንን ባለመበስበስ ውርደታችንን በክብር ድካማችንን በሚያስገርም አምላካዊ ኃይል የለወጠ የትንሣኤ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ለስሙ ይሁን። ለአብ ምስጋና ይሁን በልጁ ላዳነን ይህን በረከት ሁሉ ላደረገልን ምሕረትና ከአእምሮ በላይ የሆነ እጅግ የተተረፈረፈ ቸርነቱን ላደረገልን ለእግዚአብሔር አብ ይሁን። መስቀል ተሸክሞ ዋጋ ከፍሎ የትንሣኤያችን በኩር ለሆነንን የእሱን አካል ለብሰን በሰማይ በታላቅ ክብርና ሞገስ ለምንገለጥ ለመድኃኔ ዓለም ለእግዚአብሔር ወልድ ምስጋና ይሁን። ዕለት ዕለት በዚህ ሕያው ቃል የሚያኖረን የሚቀድሰን የሚያነጻን የሚባርከን ለልዑል እግዚአብሔር መንፈስ ቅዱስ ምስጋና ይሁን። በመዳናችን ውስጥ ተሳታፊ የሆነች አምላክ ሰው የሆነባት ሰውም አምላክ የሆነባት የክብር እናት እመቤታችን ቅድስት ድንግል ማርያም ስሟ የከበረ ይሁን። የጌታ መልአክ ቅዱስ ገብርኤል በዚህ ዓለም ስንኖር ያው በስጋም ብንኖር የእግዚአብሔር ነን፣ በስጋ ሆነን ብንኖር የእግዚአብሔር ነን፣ ብንሞትም የእግዚአብሔር ነን፣ አሁንም የእግዚአብሔር ነን። ይህንን ድካሙን እናገር እንጂ ዛሬ ስጋችን የእግዚአብሔር ነው፣ የመንፈስ ቅዱስ ማደሪያ ነን። እሺ እናንተ አሁን ዛሬ ስጋ እንዲተዋረደ ነው አባቱ ብለን ንቀን አዋርደን እንድንጥለው አይደለም። አሁን ራሱ በስጋችን ስጋችሁ ይላል ስጋችሁ በእናንተ አድሮ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። አሁንም ስጋችን የልዑል እግዚአብሔር ቤተ መቅደስ ነው። እግዚአብሔር ይወደናል፣ እግዚአብሔር ያከብረናል እና በሚሞት ስጋችን ግን ኃጢአት አይንገስ። የእግዚአብሔር ቸርነት አሁንም ምንጊዜም ልጆቼ እኔንም አገልጋዩን ሰብኬ የተጣልኩ እንዳልሆን እናንተም ሰምታችሁ ከንቱ እንዳይሆንባችሁ መንፈስ ቅዱስ የተዘራውን ሕያው ቃል እኔ ከተናገርኩት በላይ በእናንተ ላይ ፍሬ እንዲያፈራ ያደርግላችሁ። የቅዱስ ጳውሎስ በረከት ረድኤት ከሁላችን ጋር ይሁን። የቅዱሳን አባቶቻችን የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት በረከታቸው በእኛ ላይ በስቶ ይደርብን። ስብሐት ለእግዚአብሔር። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ቸርነት፣ ምሕረት፣ በረከት ከሁላችን ጋር ይሁን አሜን።